ባለፈው ስለ ስደት መሰደድ በእኛ ላይ በሀገራችን ላይ የሚያመጣው ጥፋት ስደት ማለት ውርደት እንደሆነ ብዬ የሰራሁላችሁ ቪዲዮ ላይ በጣም ብዙዎቻችሁ በቃ ኢንተረስት አድርጓችኋል እና ብዙ ቪው ነበረው። እስቲ እዛ ላይ ዛሬ አንድ ነገር ብዬ እንደው ልጨምር ፈለኩኝ። H1B የሚባል ቪዛ አለ። መቼም ብዙዎቻችሁ የምታውቁት ይመስለኛል። ለማታውቁት H1B ቪዛ ማለት የአሜሪካ ቪዛ ሎተሪ ነው። በየዓመቱ የሚሰጥ ነው። ካፕ አለው ማለት ገደብ አለው። እስከ 65,000 የሚሆን ስፔሻላይዝድ የሆነ የተማረ እና የመጀመሪያ ዲግሪ ሚኒመም በቃ የሚያስፈልገው ትንሹ ኳሊፊኬሽን የመጀመሪያ ዲግሪ ባችለር ዲግሪ ያለው ሆኖ በጣም አስፈላጊ ለአገር እድገት በጣም አስፈላጊ የሆኑ ፕሮፌሽኖች ለምሳሌ በመጀመሪያ ሶፍትዌር ኢንጂነር፣ ከዛ እንደ ዶክተር ሜዲካል ዶክተር ኢንጂነር ሲቪል ኢንጂነሮች፣ ከዛ ደግሞ እንደ አካውንታንት። እነዚህ አገርን በጣም ማሳደግ የሚችሉ ወይ ደግሞ የሚያሳድጉ ፕሮፌሽኖች ናቸው። እነዚህንና እነዚህን በመሳሰሉ የመጀመሪያ ዲግሪ የሰራ ወደ አሜሪካ እንዲመጣ እና እንዲሰራ ይፈቀድለታል ለ3 ዓመት። ከዛ እዛው ሆኖ እንደገና ሌላ 3 ዓመት ማራዘም ይችላል። ከዚያ በኋላ ያንን የመጀመሪያውን 3 ዓመት 5 ዓመት አካባቢ ሲሆነው ግሪን ካርድ ያመለክትና የሀገሩ ዜጋ መሆን ይችላል ማለት ነው። ሞስት ፕሮባብሊ አይመጣም ሁለተኛ። እኛ ስንማር ትምህርት ቤት ሳንከፍል ነው የምንማረው። ብዙዎቻችን የተማርነው ኦኬ ክፍያ የለውም፣ ዩኒቨርሲቲ ክፍያ የለውም። ታዳጊ ሀገሮች በብዛት ልጆቻቸውን ሳይከፍሉ አስተምረዋ ለትልቅ ደረጃ ይደርሳሉ ሲባል በእንደዚህ አይነት ቪዛዎች የዩኬም የራሱ የሆነ ቪዛ አለው። ምን ነበረ ስሙ የሚባለው? የራሱ H1B እንደሚባለው እንደሱ ቪዛ አለው። ፕሮፌሽናል ሆኖ ስፔሻሊ እሱ ደግሞ የተለየ ነው። እሱ ደግሞ ወደ ዩኬ ሄዶ እዛ የተማረ ሲጨርስ የመጀመሪያውን ዲግሪ ሳይሆን ቀይረውት ማስተርሱን ማለት 4 ዓመት ከሰራ በኋላ 3 ዓመት እዛ ሀገር ስራ እንዲሰራ ይፈቀድለትና ሌላ 3 ዓመት ጨምሮ የመኖሪያ ፈቃድ ይጠይቃል። እሱንም በጣም ሃይ የሚባሉ በትልቅ ፕሮፌሽኖች እንደነዚህ እንደ ሶፍትዌር ኢንጂነር፣ ኮምፒውተር ሳይንስ፣ እንደ መሐንዲስነት፣ የሕክምና ዘርፍ ውስጥ አካውንታንት የመሳሰሉት አገር የሚያሳድጉ ከዛ ጀርመኖችም አውጥተዋል። እነሱም አሁን ካለፈው ዓመት ጀምሮ ቻንስ ካርት የሚባል አለ ያወጡት። ልክ እንደ H1B አይነት ቪዛ ነው። የተማረ መሆን አለበት፣ ዩኒቨርሲቲ ጨረሰ መሆን አለበት። ከዛ መጥቶ ህዝቡ ተክሎትሎ ከዓለም ላይ ስፔሻሊ ታዳጊ ሀገር ውስጥ ተሰልፎ ነው የሚሄደው። ሀገራችን ያንን የሚያክል ፕሮፌሽን አስተምራ 99%ቱን በነፃ አስተምራ ሲጨርስ ሄዶ የነሱን ሀገር ነው የሚያሳድገው። እያንዳንዱ ወደ ውጭ ሄዶ የሚኖር የሰውን ሀገር ነው ሄዶ የሚያሳድገው። ከዛ ሀገራችን ማደግ አትችልም። ምክንያቱም ይሄ እኮ እውቀት የመጨረሻ ቶፕ፣ ባለፈው እንደነገርኳቸው ቶፕ ተማሪው H1B ቪዛ ማመልከትም አያስፈልገውም። ገና ትምህርቱ ሳይጨርስ በየአካዳሚው እየተዞረ እንትን ይሰጠዋል። ኢንቪቴሽን ስኮላርሽፕ ታገኛላችሁ፣ ተወዳሩ ይባላል። ሲወዳደር ሰው ቶፕ ተማሪዎቹ ይወሰዳሉ። ለአገር የሚያመጣውን ጉዳት መቼም ይሄን አሁን ሲሰሙ መገመት አያቅትም። የእኛ እድገት በ30 ዓመት የምናድገውን እድገት እነሱ በ3 ዓመት የሚያድጉት ለምንድን ነው? የእኛ ጭንቅላት የእኛ ሰው ነው ሄዶ የእነሱን ሀገር የሚያሳድግላቸው። እያንዳንዱ ብታይ አሁን የማይክሮሶፍት ዋናው የአፕል ዋናው እንዳለ ከህንድ ከኤዥያ ከአፍሪካ ጋናዊ አገር ውስጥ ካለው ዶክተር ብዛት አሜሪካ ያለው የጋናዊ ዶክተር ይበዛል፣ ቁጥሩ ይበዛል ወደ እጥፍ የሚሆን
ጋናዊ ዶክተር አሜሪካ ነው የሚሰራው። ጋና፣ ናይጄሪያ አንድ ዶክተር ወደ ለ20 ሺህ ሰው ነው ምናምን ነው እንትኑን ሲወጣ ፐር ዶክተር እንትኑን ስናካፍለው የሚደርሰው ለህዝቡ ብዛቱ። የእኛ ሀገር የታወቁ ተማሪዎች፣ የታወቁ ዶክተሮች፣ ኢንጂነሮች በጠቅላላ ውጭ ነው ያለው። የሰው ሀገር ነው የሚያሳድገው። ውጭ ሄዷል ይባላል። በጣም ጎበዝ እኮ ነው እሱ፣ ውጭ ሄዷል። ለሱና ለቤተሰቡ ያሳልፋል። ይሄ የምነግራችሁ በሀገር ደረጃ ስናየው፣ በህዝብ ደረጃ ስናየው ምን ያክል ጉዳት። እኛ እኮ ያለብን ጭቆና እንግዲህ በተቻለ መጠን እዚህ እየመጣው ምነግራችሁ ለመሰላችሁ እንዲሁ ሰፋ አድርገን ስናየው ለካ ትልቅ የሀገር ጉዳት ነው የሚያደርሰው። ውጭ ሀገር ስኮላርሺፕ አግኝተን ለምንሄደው እንደኛ አይነቱ ማለት ነው ስኮላርሺፕ አግኝቷል ይባላል። ከዛ እንሄዳለን አንመለስም። ከዚያ የእነሱን ሀገር ስናሳድግ ለብዙ ዓመታት በቃ ወጣትነታችንን ጨርሰን በጣም ብዙ ለመሞት ነው የሚመጣው። ወይ ሬሳው ነው የሚመለሰው፣ ሬሳችን ነው ሀገራችን የሚመለሰው። ጉልበታችንን እውቀታችንን ለእነሱ አበርክተን ማለት ነው። በዛ ላይ እዛ ላለው ህዝብ አሁን እኮ ይሄም መሰላችሁ ከላይ ከቶፕ ተማሪውን ነው የሚወስዱት። ራሱ ቪዛውን ሲያመለክት ሰው ሁሉም ባችለር ዲግሪ ያለ ቢያመለክት እነሱ መርጠው የሚያስፈልጋቸው ፊልድ ውስጥ ቶፕ የተባለውን ብቻ ነው የሚወስዱት። ከየሀገሩ ከየታዳጊው ሀገር ያደጉት ሀገሮች አይሄዱም። ያደጉት ሀገሮች ቢሄዱም እንደው ትንሽ ሰርቼ ልምጣ ደሞዝ ምናምን ከፍ ያለ ደሞዝ የሚከፈላቸው ከሆነ ሄደው ይመለሳሉ እንጂ አይሄዱም። ሀገራቸውን ነው የሚያሳድጉት። አሁን ችግር ውስጥ ያሉት ምንድን ነው? እነዚህ ሀገሮች አንደኛ እነዚህ የሚያድጉ ሀገሮች በጠቅላላ በጣም ቶፕ እድገት ላይ ያሉ ሀገሮች በጠቅላላ የሀገራቸው ህዝብ እየቀነሰ ነው። እያንዳንዱ አገሩ ህዝቡ የሚቀንስ እየሞተ ያለ ሀገር ኢኮኖሚ የሚያድግና ትልቅ እድገት ላይ ያለ ነው። ለምንድን ነው? አውቶሜትድ እያደረጉት ነው። እያንዳንዱን ስራ አውቶሜትድ እየሆነ ነው ማለት ማሽን ነው የሚሰራው። ፋብሪካውን ጠቅላላ ማሽን ነው የሚሰራው። የሰው ልጅ ቁጥሩን እየቀነሱ ማሽን እያደረጉ ለዛ ነው የሚያድጉት። በዛ ላይ ደግሞ ሰው እዛ ውስጥ ያለው ሰው ልጆቻቸው አይማሩም። ልጆቻቸው አይፈልጉም መማር። በቃ በጣም ብዙ የዌስተርኑ ውስጥ ያለ ልጅ ትምህርት አይወድም። ትምህርት መማር አይፈልጉም። የሚፈልጉት ወይ ሶሻል ሚዲያ ላይ ወጥተው ፌመስ ሆነው ብር መስራት ነው፣ ወይንም ደግሞ በቃ ምንም ሳይሰሩ ቶሎ ብሎ የሆነ ብር የሚያገኙበት። ለምሳሌ ሁሉም ፉትቦለር፣ እግር ኳስ ተጫዋች መሆን ይፈልጋል፣ ስፖርተኛ መሆን ይፈልጋል እንጂ እውቀት አሁን ተምረው አጥንተው ለረጅም ጊዜ እንትን አይፈልጉም። በጣም ጥቂቶቹ ናቸው ሰክሰስፉል የሚሆኑት። በዛ ላይ እንዳለ ትልቁን ቦታ የእኛ ልጆች የእኛ አህጉራን ሰዎች እየያዙት ነው እንዳለ። ከዛ ሌላውን ማሽን ይሰራዋል። አሁን ከትንሽ ጊዜ በኋላ ማሽን ባለፈው የነገርኳችሁ አለ ስለ አውቶሜሽን ብዬ ለወደፊቱ እንዴት አድርገው ስራ በጠቅላላ በማሽን እንደሚተካ እና ያ ጊዜ ሲመጣ ምን ሊያደርጉ ነው? ዩኒቨርሳል ፔይ የሚባል ሊመጣ ነው። ዩኒቨርሳል ኢንካም ማለት ለእያንዳንዱ ሰው ደሞዝ ሳይሰራ እንዲከፈለው። እሱም ባለፈው ስዊዝና ዴንማርኪውን ሞክረው ነበር። የስዊዝን እርግጠኛ ነኝ ሞክረው ለተወሰኑ ሺህ ሰዎች ደሞዝ እየተከፈላቸው ምንም ሳይሰሩ ማለት ሙሉ ደሞዝ ሰርተው የሚያገኙትን ደሞዝ እየተከፈላቸው ምንም ሳይሰሩ ይኖሩ ተብለው በመጨረሻ ያው ስታቲስቲክሱ ቀርቦ ምርጫ ተሰጠና በብዛት ሰው ነው አለ። ከ55% በላይ ነው ብሎ ስለመረጠ ነው የቀረው። ግን እንደው እንደ ቴስት ነው እንጂ ለወደፊት የማይቀር ነው። ከትንሽ ጊዜ በኋላ ብዙ ነገር አውቶሜትድ ይሆናል። ብዙ ነገር ማሽን ነው የሚሰራው። ያኔ ስፔሻሊ ዌስተርኑ ዓለም ውስጥ ስራ መስራት የለም። ይሄ ኖርማል ስራ መስራት የለም። ስራም አይኖርም። ምክንያቱም ማሽን ነው የሚሰራው፣ አውቶሜትድ ነው የሚሆነው። ኦልሬዲ ጀምረዋል። በየፋብሪካው ስትሄዱ እኔ የዛሬ 25 ዓመት የማውቀው አምፖል የሚሰራ ፋብሪካ ወደ 10 ሺህ ሰው ነበር ያለው የዛሬ 25-30 ዓመት አካባቢ። አሁን ባለፈው የዛሬ 5 ዓመት አካባቢ ሳየው 3 ሺህ ምናምን ሰው ብቻ ነው ያለው። በጠቅላላው አያስፈልግም። ሮቦት ነው። የሮቦት አንድ አለ። ሮቦቲክ እንትን አስገብተውለታል። አውቶሜትድ ነው ሁሉ ነገር። እነዛም 3 ሺህ ሰዎች ጊዜያቸውን ነው የሚጠብቁት። እና ይሄ መላችሁ ምንድን እነዚህ ሀገሮች ለጊዜው አሁን የእኛን ጉልበት የእኛን እውቀት እያንዳንዱን እውቀት እንግዲህ የጉልበተኛውን ደግሞ የሌበረር በጉልበት የሚሰራውን ደግሞ እንግዲህ በራሱም እንትን እያለ ይመጣል። በዛ ላይ ዲቪ ምናምን የሚሉት ፕሮግራም አላቸው።
እንዳለም ይወስዱብን ያለው አገር የኛ አገር ኮንቲኔንት ለምንድን ነው የማያድገው ብሎ ጭቅጭቅ ሰው ቁጭ ብሎ እንዴት ሊያድግ ይችላል? የተማረው ኃይልና የጉልበት ያለው ኃይል ሁሌ የሚሄድ ከሆነ ለዛ ነው እኛ ሁል ጊዜ እንደተጨቃጨቅን እንደተጣላን ጦርነት እንደከፈትን እድገት የሚባል ነገር እንዳይመጣ አድርገው የሚይዙን ያውቁታል። እኛ እርስ በራሳችን ከተስማማንና አንድ መሆን ከጀመርን ኮንቲኔንታችን እንደሚያድግ አገራችን እንደሚያድግ ያኔ የስራ ሰራተኛ አይሄድላቸውም፣ ጉልበት አይሄድላቸው፣ እውቀት አይሄድብንም፣ እኛ ጋር ይቀራል ማለት ነው። ያኔ የነሱ ኢኮኖሚ በፍጹም የትም መሄድ አይችልም። ያውቁታል እንደሚወድቁ። ለዚያ ነው ሁሌ የምላችሁ የእኛ እድገት የነሱ ውድቀት ነው እያልኩ እኔ እዚህ እየመጣሁ ነግራችሁ።